የሳምንቱን የዜና ክንውኖች እነሆ ይዘንላችሁ ቀርበናል። ለካቶሊክ ቴሌቪዥን ዳይሬክተሮች የማህበራዊ ተግባቦት አስተባባሪዎች ስልጠና ተሰጠ። ለካቶሊክ ቴሌቪዥን ዳይሬክተሮችና በአሜሲያ ሀገራት ለሚገኙ ብሔራዊ የማህበራዊ ተግባቦት አስተባባሪዎች በኬንያ ማሪያ ፖሊስ ፒየሮ ማዕከል ስልጠና እየተካሄደ ይገኛል። ለካቶሊክ ቴሌቪዥን ዳይሬክተሮች በአፍሪካ የሚገኙ የካቶሊክ ቴሌቪዥን ለወንጌል አገልግሎት በትብብር እንዲሰሩ ማጠናከር በሚል ርዕስ ላይ ያተኮረ ስልጠና ሲኖራቸው የብሔራዊ ማህበራዊ ተግባቦት ቢሮ አስተባባሪዎች የ2017 ዓ.ም የስራ ግምገማና የማህበራዊ ተግባቦት ፖሊሲ ማዘጋጀት ላይ የሚያተኩሩ ሲሆን ሲኖዳሊቲን ማስፋፋትና የተለያዩ ርዕሰ ጉዳዮች ላይ እንደተወያዩ ተገልጿል። የሲኖዶሳዊነት ጉዞ የጥናት ቡድኖች ጊዜያዊ ሪፖርቶቻቸውን ይፋ አደረጉ። ነፍስሄር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ አውሮፓውያን አቆጣጠር በመጋቢት ወር 2024 ያቋቋማቸው 10 የሲኖዶሳዊነት ጥናት ቡድኖች ጊዜያዊ ሪፖርቶቻቸውን ይፋ አደረጉ። የጥናት ቡድኖቹ ሪፖርቶች ጠቅላላ የብፁዓን ጳጳሳት ጉባኤ በሲኖዶሳዊነት ላይ ካካሄደው የመጨረሻ ስብሰባ ጀምሮ እስካሁን ድረስ የተከናወኑ ስራዎችን የያዙ ሲሆን ለርዕሰ ሊቃነ ጳጳሳት ሌዮ 14ኛ ከታህሳስ 22 2018 ዓ.ም ቀደም ብሎ የሚያቀርቡ መሆኑ ታውቋል። በሪፖርቶቹ ውስጥ የዲጂታል ተልእኮ፣ የሴቶች ሚና በቤተ ክርስቲያን፣ የክርስቲያኖች አንድነት፣ ስርዓተ አምልኮ፣ በምስራቅ ካቶሊክ አብያተ ክርስቲያናትና በላቲን ስርዓት ካቶሊክ ቤተ ክርስቲያን መካከል ያለው ግንኙነት፣ የቅድስት መንበር እንደራሴዎች አገልግሎትና የጳጳሳት ምርጫን የሚመለከቱ ርዕሰ ጉዳዮች ይገኙበታል። በጂማ ቦንጋ ሀገረ ስብከት የጎጎማ ቅዱስ ገብርኤል ካቶሊክ ቤተክርስቲያን ተመረቀ። ህዳር 13 ቀን 2018 ዓ.ም በጂማ ቦንጋ ሀገረ ስብከት የጎጎማ ቅዱስ ገብርኤል ካቶሊክ ቤተክርስቲያን የምረቃ ስነ ስርዓት ተካሄደ። መስዋዕተ ቅዳሴውን የመሩት የሀገረ ስብከቱ ጳጳስ ብፁዕ አቡነ ማርቆስ ገብረ መድኅን የእንኳን ደስ አላችሁ መልእክት በማስተላለፍ የቤተክርስቲያኑ መመረቅ በአካባቢው የእግዚአብሔር ስም ከፍ ብሎ እንዲጠራ ትልቅ በረከትና እድል መሆኑን ተናግረዋል። በሐዋሳና መቂ ሀገረ ስብከት ማዕረገ ክህነት ተሰጠ። በኢትዮጵያ ካቶሊካዊት ቤተክርስቲያን በሐዋሳ ሀገረ ስብከት ዲያቆን አየለ፣ በመቂ ሀገረ ስብከት እንዲሁ ዲያቆን ያዕቆብ ቢሻሞ ማዕረገ ክህነትን ተቀበሉ። በመቂ ሀገረ ስብከት በኪዳነ ምሕረት ካቴድራል የሀገረ ስብከቱ ጳጳስ ብፁዕ አቡነ አብርሃም ደስታ ማዕረገ ክህነትን ለቅዱስ ዮሐንስ ወንድሞች ገዳም አባል ዲያቆን ያዕቆብ ቢሻሞ ሰጥተዋል። በሐዋሳ ሀገረ ስብከት እንዲሁ በጤጢቻ ቅዱስ መስቀል ቁምስና ማዕረገ ክህነት የሰጡት ብፁዕ አቡነ መርሃ ክርስቶስ ዲያቆን አየለ ለዚህ ማዕረግ እንዲበቃ በትምህርቱ ወቅት አስተዋጽኦ ላበረከቱት ቤተሰቦቻቸውና ካህናት ምስጋናቸውን አቀርበዋል። በእምድብር ሀገረ ስብከት ውዳሴ ላንተ ይሁን በሚል መሪ ቃል ስልጠና ተሰጠ። ህዳር 13 ቀን 2018 ዓ.ም የእምድብር ሀገረ ስብከት የምእምናን ሐዋርያዊ ተግባር ምክር ቤት ከሕክምና ልዑካን ደናግል ጋር በመተባበር ውዳሴ ላንተ ይሁንና አብሮነት በሚል መሪ ቃል ስልጠና ሰጠ። በአጣጥ ሉርድ ማርያም ቁምስና ውዳሴ ላንተ ይሁን በሚለው የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰነድ ላይ በመነሳት ስልጠናው ለአጣጥና እነሞር ለወልቂጤና ጠደሌ ቀጠናዎች መሰጠቱም ተገልጿል።